የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በሕይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ አጋንንትን እንጥላለን። የእግዚአብሔርን ጠላት የኛን ጠላታችን ምቀኛችንን የጨለማውን መንፈስ የሰው ልጆችን ጠላት የክርስቶስን ጠላት በክርስቶስ ኃይልና ስልጣን እንጥላለን። ዲያብሎስ እናዋርዳለን፣ የተዋረደ ስለሆነ እግዚአብሔርን እናከብራለን፣ የተከበረ ስለሆነ ዲያብሎስ እንጥላለን፣ እንቀጠቅጠዋለን፣ እንመታዋለን፣ ወደ ሲኦል እናወርደዋለን፣ እንደመስሰዋለን። ለምን? ጠላታችን ስለሆነ። የኛ ጠላት የክርስቲያን ጠላት ዲያብሎስ ነው። የሚያሰቃየን፣ የሚያንከራትተን፣ የሚያሳምመን፣ ባዶ የሚያደርገን እሱ ስለሆነ እሱን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዩንም ምድሩንም መንፈስ ቅዱስ ይቆጣጠርልን። ሁላችሁም ላይ መንፈስ ቅዱስ ይደግባችሁ። ይህንን ጉባኤ የእግዚአብሔር ክብር ይሙላው። ጠላታችንን ሰይጣንን፣ አጋንንትን፣ ዲያብሎስን እግዚአብሔር አምላክ በኃይሉና በስልጣኑ ይጣልልን። በመድኃኔዓለም በኢየሱስ ክርስቶስ ኃይልና ስልጣን በውስጣችሁ ያለ በሽታ የሆነባችሁ አጋንንት፣ ሰይጣን፣ ዲያብሎስ ዛሩን፣ ቡዳውን፣ አይነጥላውን፣ መተቱን መድኃኔዓለም ኢየሱስ ክርስቶስ ይጣልላችሁ። እሺ፣ በወንዶችና በሴቶች ውስጥ ያደፈትክ አጋንንት፣ ሰይጣን፣ ዲያብሎስ፣ አይነጥላ፣ ቡዳ፣ መተት፣ ዛር፣ ርክብት፣ ጋኔን፣ ዲያብሎስ፣ ጠቋር፣ አዳን፣ ሞቴ፣ ወሰንጋላ፣ ሙጨ፣ ዘሬጋ፣ በምግብ የገባ በመጠጥ የገባ በመጨዋወጥ የገባ በገንዘብ የገባ መተት፣ ስራይ፣ ድግምት፣ ሟርት፣ አስማት፣ የደብተራ ጠንቋይ መተት ሁሉም ኤልሻዳይ አዶናይ ያህዌ ጸባዖት ኢየሱስ ክርስቶስ አማኑኤል በተባሉ በልዑል እግዚአብሔርና በጌታችን በኢየሱስ ክርስቶስ ቅዱስ ስሞች ተይዛችሁ ትወጣላችሁ። በመድኃኔዓለም በኢየሱስ ክርስቶስ ኃይልና ስልጣን አይነጥላ ውጣ። ወንድ አይነጥላ፣ ሴት አይነጥላ፣ በወንዶች ጋር ያለች ሴት አይነጥላ፣ ወንድ አይነጥላ፣ በሴቶች ጋር ያለ ወንድ አይነጥላ፣ ማዕፀን የዘጋ ሕይወት የበላ እድል የዘጋ እድል የበላ አይነጥላ፣ የአይነጥላ ሰይጣን፣ የአይነጥላ አጋንንት በመድኃኔዓለም በኢየሱስ ክርስቶስ ስም ናውጣ፣ አይነጥላ፣ ቡዳ፣ ጸጉር የበላ፣ ፊት የበላ፣ ቆዳ የበላ፣ አይን የበላ፣ ሰውነት የበላ የቡዳ መንፈስ በመድኃኔዓለም በኢየሱስ ክርስቶስ ስም ውጣ። አዛለሁ፣ በመድኃኔዓለም ስም አዛለሁ። ቡዳ አብሬ የተወለድክ ያደግክ ቡዳ ወደዚህ ተመልከቱ። በመድኃኔዓለም በኢየሱስ ክርስቶስ ስም የዛር መንፈስ ውጣ። ጠቋር፣ አዳን ሞቴ፣ ወሰንጋላ፣ ሙጨ፣ ዘሬጋ፣ የጨሌ አጋንንት አዳን ሞቴ፣ ሺአንበሶ፣ ሞሚና የገደልክ በመድኃኔዓለም በኢየሱስ ክርስቶስ ስም ተይዛችሁ ውጡ። በመድኃኔዓለም ስም ውጣ። በድንግል ማርያም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ውጣ። በቅዱስ መርቆሬዎስ ስም ውጣ። ቶሎ በል። ዛር ውጣ። የአየር አጋንንት ውጣ። የአየር አጋንንት የምታስጨንቅ የአየር አጋንንት፣ በሽታ የሆንክ የአየር አጋንንት በመድኃኔዓለም በኢየሱስ ክርስቶስ ስም ውጣ። በድንግል ማርያም ስም ውጣ። በቅድስት ሥላሴ ስም ተይዛል። የአሕዛብ መንፈስ፣ የመናፍቅ መንፈስ፣ ሉሲፈር፣ አዛዜል፣ አዝሞዴስ ውጣ። በቅድስት ሥላሴ ስም የሌጊዮን ጭፍራ አጋንንት፣ የመተት የሚስጥር የደብተራ የጠንቋይ መተት፣ እሰር የተባልክ አፍዛ፣ ደንግዜት፣ ግደል የተባልክ መተት፣ የሚስጥር መተት በመድኃኔዓለም ስም ውጣ። በመድኃኔዓለም በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም የሚስጥር መተት ውጣ። አሳብድ የተባልክ፣ አንከራት የተባልክ፣ ግደል የተባልክ፣ ባዶ አድርግ የተባልክ፣ እግር ሰር የተባልክ፣ እጅ ሰር የተባልክ፣ ወገብ ሰር የተባልክ በክርስትና ስም፣ በዓለማዊ ስም፣ በፎቶ የተደገምክ፣ በፎቶአቸው የተደገምክ
በፎቶአቸው የተደገምክ፣ በፎቶ የተደገምክ፣ በጫማ የተመተትክ፣ በልብስ የተመተትክ፣ በውስጥ ፓንት በፓንት የተመተትክ፣ በጡት ማስያዣ የተመተትክ፣ በቲሸርት የተመተትክ፣ በሸሚዝ የተመተትክ፣ በቀሚስ በሱሪ የተመተትክ መተት ውጣ። አፈር ውስጥ መሬት ውስጥ የተቀበርክ ድግምት ሟርት፣ የጎረቤት መተት፣ የጓደኛ መተት፣ የዘመድ መተት፣ ቤተሰብ ጨርስ የተባልክ፣ ልጆችን ያዝ የተባልክ፣ ገንዘብ ብላ የተባልክ ሰላቢ በናዝሬቱ በኢየሱስ ክርስቶስ ስም ውጣ። በቅድስት ሥላሴ ስም ተይዛችሁ ውጡ። ይኸውልህ የመንፈስ ችግር የነበረብን ያለብን ምንድን ነው? በቅድስና ሥርዓት ተመላለስን፣ በንጽህና ሥርዓት ተመላለስን፣ እግዚአብሔር እንደሚፈልገው ስላልሆንን፣ በቅዱስ ቁርባን ራሳችን ስላልቀደስን፣ በመጸለይና በመስገድ ስላልኖርን የመናፍስ መናኸሪያ ሆነን ኖረናል። ለምን? መንፈስ ቅዱስ አላደረብንማ። መንፈስ ቅዱስ የሚያሳድር መልካም ሥራ እንኳን ሰርተን ስላላወቅን እንደ ክርስትና ጠፍተን ነበር። በዓለም ጠፍተን፣ በጣዖቱ ጠፍተን፣ በእርግማኑ ጠፍተን ኖረናል። ኢትዮጵያ አሁን እግዚአብሔር እየተመለከ ነው እንዴ? በፍጹም አይደለም። ኢትዮጵያ አሁን ጣዖት ነው እየተመለከ ያለው። እስራኤልን እግዚአብሔር ብዙ ጊዜ የሚቀጣት ጣዖትን ታመልክ ስለነበረ ነው። ኢትዮጵያን እየተቀጣች ያለችው በጣዖት አምልኮ ነው። በድግምት መተት፣ በየሰፈር በየአካባቢው ድግምት መተት። ምንድነው መተት የሌለበት እኮ የለም። የመውጫ ቀኑን ይጠብቃል እንጂ መተት የሌለበት የለም። ያልተመተተበት የለም። በቃ ምቀኛ እንደ አሸን ፈላ። መተተኛ በየሰፈሩ በየአካባቢው ሞላ። ጣዖት እንደ ተከበረ ነገር ሆኖ በአደባባይ ይመለካል። ዛፍ በአደባባይ የሚቀባበት ሀገር ያለ ነው። ዛፍ በአደባባይ ቅቤ የሚቀባበት ሀገር፣ ደብተራ ጥበበኛ ተብሎ የሚከበርበት ሀገር፣ ድግምት መተት የአባቶች ጥበብ ነው እየተባለ ሰው ሁሉ ለገበያ ለሕይወቴ ለዘመኔ እያለ የሚያስቀብርበት ዘመን። ይቺ ሴት ማየት አልፈልግም፣ ይህን ሰው መመልከት አልፈልግም እየተባለ መተት የሚላክበት ዘመን። ምድሩን ብትመለከቱ፣ ሰማዩን ብትመለከቱ መተቱ፣ የአየራው አጋንንት፣ ዛሩ፣ ጣዖቱ፣ ቡዳው አይነት ነው የሞላበት ከተማ ሀገር ያለ ነው። ስንወጣ ተለክፈን፣ ስንሰራ ተለክፈን፣ ስንኖር ተለክፈን ነው ይኖር ነው። እንደዚህ ነው እየኖርን ያለ ነው። አሁን ገና ነው ጾር፣ ጸሎት፣ ገና ስግደት፣ ገና ቅጥቀጣ ይጀመር ነው። ገና ውጣ አትውጣ እየቀጠቀጥን ያለ ነው። አሁን ነው ገና ቅጥቀጣው አሁን ነው ገና እቺን ለመቀጥቀጥ እንኳን ገና ብዙ ምክንያት እንደረድራለን። ብዙ ምክንያት አለብን። እቺን ለመስገድ እንኳን ብዙ ምክንያት እንደረድራለን። እንዲህ በምክንያት እየደረደርን እንዴት አይነት ጥላ ይወጣል? ገና የዊጉ ፍቅር አለብን። የዊግ ፍቅር አለብን። ገና እቺ የጥፍር ቀለም ፍቅር አለብን። ገና እቺ የሱሪ የሚተለተለው ሱሪ ፍቅር አለብን። ገና የጨፈረው የዳንሱ ፍቅር አለብን። አረ ጠንቋይ በአደባባይ ይላል። ግን አሁን ብትሄዱ በየጠንቋዩ ቤት ራሱን ያለው እንደዛ የሚል ሰው አፈ ጻድቅ የሞላበት መተተኛ የበዛበት ዘመን አፈ ጻድቅ ይኸው እዚሁ ታስሯል። ይኸው ታስረናል። መድኃኒዓለም ይፈታን ነው የመጣው። ያስረን አይደለም ይፈታን። በቅዱስ መንፈሱ ሊባርከን ነፃ ያወጣን ነው የመጣው። የሞተልንም ለዛ ነው። ግን እኛው በቤተሰብ ዛር ታስረን፣ በቤተሰብ ችግር፣ በራሳችን ችግር ታስረን ነው እኮ የተቀመጥነው። መበርታት ያስፈልጋል፣ መንቃት ያስፈልጋል፣ መትጋት ያስፈልጋል። ምንድነው? እሺ አጠቃላይ ቡዳ መስተፋቅር እሺ ምንድን አንተ ምን ዛር እሺ ምንድን አንተ መተት ምን አገ የተባልክ ነው? ከተመጣ ጣልኳት ደግሞ አገሯ እንዳትቀመጥ እንዳላያት ትሄድልኝ ብዬ አሰደድኳት እስከ ወንድሟ ድረስ ነው አሰደድኳት። አይነ ጥላ መተት እሺ ቀና በል ራት በግብኝ ምንድነው?
ቀና በላ። እሺ ምን አገኘ ተባልክ? እሺ ዛጋ ዶይ ማን ትባላለህ? የጭንቀት መንፈስ አይነ ጥላ ቡዳ አለው። እሺ ምንድን አንተ? አይነ ጥላ መተት ቡዳ አጋንንት ዛር ሁሉ ምንድን አንተ? ማለት ነኝ። ምን አገኘ ተባልክ ነው? ሰው እንዳይሆን አዎ። እሺ ምንድን አንተ? እሺ ምን እጁ ላይ ከደማቸው ውጡ፣ ከአጥንታቸው ውጡ፣ ከስጋቸው ውጡ፣ ከነግባቸው ቀና በል አንተ ቀና በል ተዘጋጅ ተቀበል እባክህ ተቀበል ተዘጋጅ። ከነፍሳቸው ውጡ፣ ከመንፈሳቸው፣ ከደማቸው፣ ከአጥንታቸው፣ ከስጋቸው፣ ከነግባቸው እጁ ወደ ላይ እኮ እጁ ወደ ላይ ከልጆቹ ሙጣ እጁ ወደ ላይ በቅድስት ሥላሴ ስም ሁላችንም እርኩሳን መናፍስት፣ ዲያብሎስ፣ ሰይጣን፣ አጋንንት፣ ቡዳ፣ አይነ ጥላ፣ መተት፣ ዛር ደማቸውን ነቀን፣ ስጋቸውን ነቀን፣ ሕይወታቸውን ነቀን፣ እድላቸውን ነቀን ወደ ሲኦል እንገባለን። በመድኃኒዓለም በኢየሱስ ክርስቶስ ስም ሁላችንም ሲኦል ታስረናል፣ አንደርስባቸውም። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። 3 ጊዜ ጭናታ እግዚአብሔር ይገስጻችሁ። ተነሽ አንቺን እኮ ነው ተነሽ፣ አይዞሽ። እሺ አሁን አዳምጡ። ትልቁ ነገር እነሱ ብቻ ሳይሆን እናንተም አዳምጡ። መንፈስ ይገባና የእኛን ሰውነት ማደሪያ አድርጎ ይቀመጣል። ከዛ እኛ ስንጾም፣ ስንጸልይ፣ ስንሰግድ፣ ስንቀጠቅጥ ይወጣል። አሁን ወጣ አይደል? ወጣ ማለት ደግሞ ሌላ አይገባም ማለት አይደለም። ድጋሚ ሌላ መንፈስ እንዳይገባብን ከፈለግን መቆም አለብን። የበለጠ መጸለይ አለብን። የበለጠ መስገድ አለብን። የበለጠ መትጋት አለብን። የበለጠ ከትንሹ ሰይጣን ወደ ትልቁ ሰይጣን ነው የምናድገው። ገብቷችኋል? የበለጠ ከዋናው ሰይጣን ጋር እንትደባደቡት። ስትደባደቡ ነው አይጋ አግኝታችሁ ተደባድባችሁ እንድታሸንፉት መቆም አለባችሁ። ወጣ ብቻ ሳይሆን ነገም ይገባል። ስለዚህ በደንብ ጠንካራ ሁኑ፣ በደንብ ጸልዩ። አሁን የቀራችሁ ምንድነው? ጸልያላችሁ፣ ትሰግዳላችሁ፣ ትቀጠቅጣላችሁ። ምንድነው የቀራችሁ? ቅዱስ ቁርባን አደገ። ቁረቡ፣ ሁሉ ጊዜ ቁረቡ። እሺ፣ በደንብ በሩ፣ በደንብ ትጉ። እሺ፣ እንዳተኙ አሁን ባለ 50 እንዳተኙ። እሺ፣ ወበስ እናንተ ብቻ ሳይሆን ገውላችሁ እስከዛሬም ነዳናችሁ ገወጣላችሁ። ምክንያቱም መንፈስ ወጥቶ ማረፊያ ይፈልጋል። ተመግሶ ደግሞ ቼክ ያደግ ወደ ቤቱ ይመጣል። የነበረበት ቤት ሲመጣ ባዶ ነው ካገኘው ከሱ የባሱ 7 ይዞ ይመጣና ያድራል። ለምን? ያ ቤት በቁርባን ካልተዘጋ፣ በመጸለይና በመስገድ ያ ቤት ካልተዋበ ድጋሚ ይገባል። ስለዚህ ወጣልኝ ብሎ መተኛት አያስፈልግም።